በስተመጨረሻም ሩታ ውሳኔዋን አሳውቃለች። ከአብርሽ ጋር ከዚህ በኋላ ስለሚኖራት ነገር ሙሉ ነገሩን ተናግራለች። ሌላኛው ደግሞ እንግዲህ እስከ ልጇ ወደ ውጭ ሀገር ሄዳ ሁሉ ነገር ተመቻችቶላት ተስተካክሎላት ልትኖር እንደሆነ እየሰማን እንገኛለን። ባጭሩ እንግዲህ ሩታ አብርሽ ላይ ባደረገችው ነገር በሙሉ ምንም አይነት ጸጸት እንደማይሰማት እንደውም በጣም እየሳቀች በጣም ደስተኛ እንደሆነች እየተናገረች ትገኛለች። እህቷም እንግዲህ አግኝታ እያዋራቻት ነበረ። እኛ የእናንተን አንድ መሆን፣ የእናንተን መታረቅ፣ የእናንተን ትዳር፣ የእናንተን ጥሩ ህይወት ነው የምንፈልገው ብትላትም ግን ደግሞ እኔ አልፈልግም፣ ያደረግኩት ነገር ሆን ብዬ ፈልጌን ያደረግኩት ከህመሜ ከቁስሌ እኔ ያሳለፍኩትን ህይወት የሚያይልኝ የሚያቅልኝ የለም። ችግሮች ከኔ ላይ ሲሆኑ ይገዝፋሉ፣ ይሰፋሉ። ስለዚህ ወደኋላ አልመለስም በማለት እንግዲህ ተናግራለች። ብዙዎቹ እንግዲህ ኤፍሬምን ወንድሙን ጨምሮ እንዲሁም ደግሞ ጓደኞቹም ሳይቀሩ ሩታን እያናገሯት ይገኛሉ። ውሳኔዋን ብትቀይር በማለት እንግዲህ አብርሽ እየተጎዳ እንደሆነ በማወቅ ይህንን ነገር ለማድረግ ወይ ደግሞ ሩታን ለመጠየቅ ፈልገዋል። አንዳንዶቹ ደግሞ የአብርሽና የሩታን ሰላም መሆን የሚፈልጉም ሰዎች አሉ። እንዲሁም እነዛ ሰዎች ሩታን እንድትታረቅ ወይ ደግሞ ይቅርታ እንድታደርግለት ወይም ደግሞ አብረው እንዲሆኑ የሚፈልጉ ሰዎች አሉ። ሁለታቸው አብረው እንዲሆኑ የሚፈልጉ ሰዎች አሉ። ብዙ አይነት ሰዎች ነው ያሉት በነገራችን ላይ። አንዳንዶቹ ደግሞ ልክ ለሩታ ያሰቡ አስመስለው ሩታን ከዚህ ሀገር ብን ብላ ጠፍታ እንግዲህ ልጇንም ይዛ ሄዳ እዛ እንድትኖር የሚያመቻቹ ሰዎችም አሉ እንግዲህ በሚገርም ሁኔታ ማለት ነው። ሌሎቹ ደግሞ ለአብርሽ የጠቀሙ መስሏቸው አብርሽን ብዙ ነገሮችንም እያሉት የሚገኙ ሰዎች አሉ። በአጠቃላይ የአብርሽና የሩታ ህይወት እንዲሆን እንዲህ በአጭር እንዲቀጭ እንዲህ በአጭር እንዲቀር እንዲህ አብርሽም እንዲጎዳ እንዲህ ሩታም እንድትጎዳ ሩታ በነገራችን ላይ ከአብርሽ ተለይታ የምትስቀው ሳቅ እግዚአብሔር ምስክር የኔ ውሸቷን ነው። በጣም ዋሽታ ነው ራሷን እየዋሸች ተመልካችንም እየዋሸች ነው ያለችው። ሙሉ በሙሉ ቤተሰቦቿን፣ እህቶቿ፣ ሁሉንም በቃ የእነሱን ደስታ፣ አንድነታቸውን፣ አብሮነታቸው የሚፈልጉ ሰዎችን እየዋሸች እያታለለች ነው ያለችው። ምንም ደስታ የላትም። እና በአጭሩ ብዙ አይነት ሰዎች አሉ። አብርሽን የሚደግፉ አሉ፣ ሩታ የሚደግፉ አሉ፣ ሩታን የማይደግፉ አብርሽን የሚደግፉ ብቻ እንደዚህ አይነት ውዝብዝብ ግብግብ ያለ የተቀላቀለ ነው። መጀመሪያም ቢሆን የአብርሽና የሩታ ህይወት ሰው ባይገባበት ኑሮ የት ይደርስ ነበረ? በጣም አስተማሪ፣ በጣም ጥሩ፣ በጣም በስነ ምግባር የታነጸ ጥሩ ትዳርን፣ ጥሩ ፍቅርን በቃ አንድ ሴት ልጅ ሴትነቷ ሳይገድባት ማህበረሰቡ ጫና አሳድሮባት ግን ያን ትዳር የፍቅር ጥያቄ አቅርባ ትዳሩን እስከ ጥግ አድርሳ ጥሩ ትምህርቶችን እንማራለን፣ ጥሩ ነገሮችን እናያለን ብለን እያሰብን ነበር። ይደርሱ ነበር። በነገራችን ላይ ግን በመሀላቸው ሰው በማስገባታቸው ምክንያት እዚህ ደረጃ ላይ ደርሰዋል። እንደምታዩት አብርሽ ጥሩ ሁኔታ ላይ አይደለም፣ ሩታም እንደዛው እያስመሰለች ነው። በነገራችን ላይ አሁን ላይ ራሱ ሩታን የምትደግፉ ሰዎች አላችሁ። እዛም ትክክል ነው እዚህም ትክክል ነው የምትሉ ሰዎች እኔ ለእናንተ እንደው ማስተዋሉን ይስጣችሁ ነው የምለው። እና ሩታ እንግዲህ ባደረገችው ነገር ብዙ ሰው እየወቀሰኝ ነው፣ ግን ያደረግኩት ነገር ሆን ብዬ ነው ያደረግኩት። የኔን ጉዳት፣ የኔን ህመም፣ የኔን ስብራት ያየልኝ ሰው የለም። እኔ ጋር ሲሆን ሁሉ ነገር ይገናል፣ ይገዝፋል ነው እያለች የምትገኘው ሩታ። አሁን ላይ እንደኔ አልተጎዳሽም አላልንም፣ እኔም አላልኩም በጭራሽ። እኔ ከአንደበቴ አልተጎዳሽም፣ አልተሰበርሽም፣ አላለቀሽም፣ አልከፋሽም አላልኩም። ሁሉንም አሳልፈሻል። መጎዳት የጀመርሽው በነገራችን ላይ ያኔ ነው ገና የፍቅር ጥያቄ ስታቀርቢ በጣም በቃ ብዙ ሰዎች ብዙ ድንጋይ ሲወረውሩብሽ ነበር፣ ብዙ ቃላት ስትባይ ነበር፣ ብዙ ስድቦች ስትዘቀዘቂ፣ ብዙ የንቀት ቃላቶች ስታስተናግጂ ቆይተሻል። ከዛም በኋላ ተጋባሽ። ከተጋባሽ በኋላ በፍቅር ህይወትሽም ብዙም ያሳለፍሻቸው ጥሩ ጊዜያቶች ቢኖሩም በዛው ልክ ደግሞ የሚያስከፉም ብዙ ጊዜያቶችን አሳልፈሻል። ከዛም በኋላ ልጅም አርግዘሽም ከዛም ወልደሽም ቢሆን በብዙ መንገድ ተከፍተሻል፣ አዝነሻል፣ ብዙ ነገሮችን ችለሽ አሳልፈሻል በእርግጥ ማለት ነው። ግን አሁን ላይ እየሳቅሽ ያለሽው ውሸት፣ ሳቅሽ፣ ፈገግታሽ የውሸት ነው። ንገሪኝ ካልሽ የውሸት ነው። ደስታሽ የውሸት ነው። ሳቅሽ የውሸት ነው። ፈገግታሽ የውሸት ነው። ኑሮሽ የውሸት ነው። በቃ እና የእውነት የሚሆነው ከአብርሽ ጋር ተበድለሻል እናውቃለን። ግን እኔ እግዚአብሔርን ነው ብላችሁ ሩታ ጥፋተኛ ነሽ ብዬ ልሰድብሽም የሆነ ነገር ልሽም አልችልም፣ አልፈልግም። ምክንያቱም የራስሽ ምርጫ ነው፣ የራስሽ ውሳኔ ነው። አንቺ ያሳለፍሽውን እኔ አላለፍኩበትም። አንቺ የረገጥሽውን ጫማ እኔ ያልረገጥኩትም አላረግኩትም። ስለዚህ እንደ ውጭ እንዳለ ሰው ወይ ደግሞ ሚዲያ ላይ በሚፖሰተው ነገር ነው ሀሳብ አስተያየት እየሰጠው የምገኘውና ግን ትዳርሽ ይሻልሻል ነው የምለው እኔ። ትዳር ፈትተሽ ልጅ ይዘሽ ልጅን ያለ አባት ማሳደግ
ሲንግል ማም መሆን ምን አይነት ፈተና ውስጥ እንደምትገቢ አውቃለሁ። በእርግጥ ሲንግል ማም ሆነውም በጣም ጠንካራና ጀግና ሆነው ጥሩ ህይወትን የሚኖሩ ሰዎች አሉ። ግን በጣም ልጁ የሚጎልበት ነገር አለ። አንቺም እዚህ ጋር ያ የለፋሽበት ፍቅር በአንድ ቀን፣ በአንድ ሳምንት፣ በአንድ ወር ብትንትኑ ሲወጣ እንዳልነበር ሲቀር ምን ያህል ከባድ ጊዜያትን ችግር እንደምታሳልፊ ስለምረዳ ስለማውቅ ስለማስብ ይሄ ነገር ይቁም፣ ይብቃ። ሩታ ወደ ራስሽ ተመለሺ። ሁሉም ነገር አብርሽን ልትፈትኙ እንደሆነ ነው እኔ ውስጤ እየነገረኝ የሚገኙ። እግዚአብሔር ምስክሬን አብርሽን ልትፈትኙ፣ ከዛ ደግሞ እዛም ትክክል ነው እዚህም ትክክል ነው የሚሉ ሰዎችን የእውነት ለመናገር ትክክለኛ ማንነታቸውን ትክክለኛ ነገርን ለማወቅ አንድ ነገር ተናግረሻል። ከዚህ በኋላ ይብቃኝ፣ ማንንም ለማስደሰት ምንም ያደርገው ነገርም የምከተለው የማወራው ነገርም የለኝም ብለሻል። እና እውነትሽን ነው። ለራስሽ ኑሪ፣ የራስሽ ውሳኔ ኑርሽ፣ የራስሽ አቋም ይኑርሽ። በፊትም ስንቆጣሽ ብዙ ነገር ስንልሽ የነበር ነው። የራስሽ አቋም የለሽም፣ እንዴት የራስሽ ውሳኔ አይኖርሽም? ራስሽ በራስሽ እንዴት መወሰን ያቅትሻል? ብለን ብዙ ነገሮችን እያልንሽ ነበር። አሁን ደግሞ ስትወስኝ ለምን እንደዚህ ያደረግሽ፣ ለምን እንደዛ አላደረግሽም ብለን ልንሰድብሽ ልንናገርሽ አይገባም። ግን እኔ የሁለታችሁን አብሮነት ማየት ስለምፈልግ ከምንም በላይ 100%። ሁለተኛ ነገር ደግሞ ያንቺ ያሳለፍሽው በቃ የከፈልሽው መስዋዕትነት አውቃለሁ። ለፍቅር ምን ያህል ዋጋ እንደከፈልሽ እግዚአብሔርን። እኔ ስትሰደቢ አብሬ ተሰድቤ ያለው ብዙ ነገር ሆኛለሁ። አንቺን በመስደገፌ፣ አንቺን በማበረታታቴ፣ አንቺን ጀግና በማለቴ፣ አንቺ በቃ ልዩ ሴት ነሽ በማለቴ ብዙ ነገር ተብያለሁ እና ከዛ አንጻር ብዙ ነገሮችን ስላሳለፍን ብዙ መንገዶችን ስለመጣችሁ አብርሽና አንቺ ተለያይታችሁ ማየት አልፈልግም። ባጭሩ አብርሽም ጎዳሽ በደለሽም፣ አንቺም ጎዳሹ በደልሽውም፣ በቃ ይቅር ለእግዚአብሔር ተባብላችሁ ሁለታችሁም አንድ ሆናችሁ እንድትኖሩ ነው የምፈልገው። እና በጣም የገረመኝ ፓርት ልንገራችሁ። በጣም አስቀያሚ፣ በጣም ሰው መሳይ ሰዎች አሉ በነገራችን ላይ ማለት ነው። እና በጣም በቃ በክፉ ቀናችሁ የምትለዩቸው፣ በቃ ክፉ ቀን ሲመጣ በቃ ሰውን የምታጣሩበት ወንፊት አላችሁ በጣም ማለት ነው ከሚበለው። እና አሁን ላይ ሩታ ምናልባት ስዊዘርላንድ አንድ በጣም ጥሩ ሰው በቃ ሙሉ ወጭሽ ተሸፍኖ ፓስፖርትሽ ብቻ ነው የሚያስፈልገን፣ እስከ ልጅሽ ሂደሽ ጥሩ ህይወት እንድትኖሪ እንፈልጋለን በማለት እንግዲህ ይዘውላት መጠዋል። ሩታን እንግዲህ አግኝተው አዋርተዋታል። በነገራችን ላይ ሩታ በጣም ብዙ ቻናል ላይ የቀረበችው ዛሬ በጣም ብዙ ቤት ላይ ነው የመጣችው እና በጣም የገረመኝን ፓርት ልንገራችሁ። አንዳንዴ ማለት ነው የእናንተን ደስታ የሚፈልግ ሰው ከምትወዱት ሰው ተለዩ፣ ከምትወዱት ሰው እራቁ አይላችሁም። 100% የምነግራችሁ ነገር ለእናንተ መልካም አስተሳሰብ ካለው ችግርሽን ችለሽ ችግርሽን ፈትተሽ ችግርሽን ተወያይተሽ አንድ ላይ ኑሪ፣ መለየት መፍትሄ አታደርጊ ብሎ ጠጋ ብሎ መልካም ምክርን ይመክራል እንጂ ልክ በቃ አብርሽን ለመጉዳት የሄዱበት ርቀት እግዚአብሔርን ነው ብላችሁ። ሩታ እንኳን ይህንን ነገር አላደረገችውም እና ልጁን ይዛ ብን ብላ ጠፍታ ሌላ ሀገር እንድትሄድ እንግዲህ ፓስፖርትሽን ብቻ ነው የሚያስፈልገን፣ ሁሉ ነገር ተስተካክሏል፣ ሁሉ ነገር ሞልቷል ትላላችሁና ሲጀመር ሩታ አሁን ምንም የጎደላት ነገር የለም እስከማውቀው ድረስ። እንደምታዩት ደስተኛ ነኝ ብላ እየተናገረች ነው ያለችው። በእርግጥ ቤተሰቦቿ ቤት ስለሆነች ነው እና ግን ይሄ ምን ጎድሏት ነው ወደ ውጭ ሀገር የምትሄደው? የሰው ባህል፣ የሰው ሀገር፣ የሰው አኗኗር በቃ በባዕድ ሀገር እንድትኖር የፈረዳችሁባት ብትጠሏት ነው እንደኔ ማለት ነው። ምንም እግዚአብሔርን ነው ብላችሁ ምንም ሁሉም ስደት አረብ ሀገርም አሜሪካም አውሮፓ ኤሮፕ የትም ሀገር ሂዱ ስደት ነው ባጭሩ ማለት ነው። የስደተኛ ህይወት ታውቁታላችሁ፣ ፈተናውን መከራውን ሁላችሁም። እና እች ልጅ እንድትሰደድ ልጁን ያለ አባት ይዛ እንድትጠፋ ልጅ ይዛ በሰው ሀገር እንድትንከራተት እዚህ ጥሩ ነገር ይዛ ከቤተሰባ ጎን ሆና ጥሩ ህይወትን እያሳለፈች ደስታዋን ለመንጠቅ የአብርሽንም ደስታ ለማጥፋት የሄዳችሁበት ርቀት በጣም ገረመኝ። እና ሩታም ሞኝ አትሁኝ፣ አብርሽም ሞኝ አትሁን፣ ጅል አትሆኑ። በቃ ጅል አትሆኑ። የምሬ ነው። በፍየል ዘመን በግ አትሆኑ ባጭሩ ማለት ነው። አብርሽም ሩታም በግ አትሆኑ፣ ፍየልም አትሆኑ። ለምን? ጠንካራ ሁኑ፣ ጀግና ሁኑ። ይህንን የመጣባችሁን ሰይጣን አሸንፉት። የምሬን ነው። እኔ ባለፈው ሩታ ይቅርታ አድርጌላለሁ ብላ መጣ ጥሩ ጊዜ ሲያሳልፉ በቃ ሰይጣን አፈረ፣ ተሸነፈ፣ ወደቀ፣ ከተመለታ በቃ ተንኮተኮተ ብዬ ነበር። ድጋሚ ደግሞ ሰይጣን ወደ ውስጣችሁ ገባና ይሄንን ነገር ፈጥሯል። እና በትዳር መሃል መጣላት መጋጨት ያለ ነው። ብዙ በደሎች ልትበዳደሉ፣ ብዙ ጥፋቶችን ልትጣፋፉ ትችላላችሁ። ግን የይቅርታ ልብ ኑሯችሁ ወልዳችኋል፣ ከብዳችኋል፣ ብዙ ርቀቶችን ተጉዛችኋል። ከልባችሁ አንቺም እንደማትጠይው እሱም እንደማይጠላሽ 100% አውቃለሁ። አንድ የምትሆኑበት መንገድ ይፈጠር ነው ብሎ ዛሬም ማለት ነው። ግን አብርሽና ሩታ ቢለያዩ ማን ይጎዳል? ማን ተጎጂ ይሆናል? ማንስ ከባድ ጊዜ ያሳልፋል ብትሉኝ 100% የምነግራችሁ ሴት ልጅ ናት የምትጎዳው። እግዚአብሔር ወንድ ልጅ በዋለበት ውሎ አድሮ መምጣት የሚችል ነው። ሴት ልጅ ግን ልጅ ይዛ
በጣም ከባድ ዋጋ ትከፍላለች። እግዚአብሔርን ይሄ የማይካድ ሀቅ ነው። ሲንግል ማም ሆና አንድ ሴት ስትኖር የቱንም ያህል ጠንካራ ሴት ብትሆንም ልጇ ያለ አባት እያደገ እንደሆነ የአባት ፍቅርን ማጣቱ፣ የአባት ፍቅርን መነፈጉ፣ ለዛውም ደግሞ የሆነ ችግር ተፈጥሮ ሁሌ ባየችው ቁጥር ሁሌ በቃ ብዙ ነገሮችን ባስተዋለች ቁጥር ይከፋታል፣ ትጨነቃለች። ብዙ ነገሮችን ስታሰብ ነው የምትኖረውና ትዳር እግዚአብሔር የፈቀደው ጥሩ የሆነ በጣም ለሰው ልጅ አስፈላጊ የሆነ መሰብሰቢያ በቃ ነው። አንድ ሰው ትዳር ፈትቶ የት ሄዶ ሊኖር ነው? የት ሄዶ ሊቀመጥ ነው? ወይስ ሌላ ሰው ፍለጋ ሊሄድ ነው? ወይ አንቺ ከአብርሽ የተሻለ ህይወት አገኛለሁ ብለሽ ታስቢያለሽ ወይ? እንደ ሩታ ጥያቄ ልጠይቅሽና አብርሽን እስከ መጨረሻው አልፈልገውም ብትይ የእውነት ከሆነ ይህንን ነገር ያደረግሽው ከአብርሽ የተሻለ ሰው አገኛለሁ ብለሽ ታስቢያለሽ ወይ? እንደዛ የለፋሽለት፣ እንደዛ የደከምሽለት፣ እንደዛ ዋጋ የከፈልሽለት ወንድ አይሆነኝም ብለሽ ከሱ ከተጣልተሽ ከሱ ጋር ርቀሽ እሱን ትተሽ ሄደሽ ሌላ አይነት ህይወት እኖራለሁ ብለሽ ታስቢያለሽ ወይ? ምን አይነት ህይወት ይገጥመኛል ብለሽ ታስቢያለሽ? ዛሬሽን ሳይሆን ነገርሽንም ማሰብ መቻል አለብሽ። አሁን ላይ ብቻሽን አይደለሽም። ድሮ ብቻሽን ነበርሽ። የፈለገ ውሳኔ ወስነሽ የመኖር መብት ነበረሽ፣ ወይም ደግሞ የመኖር አቅም ነበረሽ። ግን አሁን ላይ ሁለት ነፍስ ነሽ እና እዚህ ጋር ምን አይነት ውሳኔ ትወሰኛለሽ? ልጅሽስ በቃ በእናንተ ለልጅ ተብሎ ዋጋ አይከፈልም ወይ? አንቺ ለባል ስትይ፣ ለአብርሽ ስትይ፣ ለፍቅር ስትይ ብዙ መስዋዕትነት ከፍለሽ እዚህ ደረጃ ላይ ደርሰሻላ። ልፈርድብሽ አይደለም። አሁንም የፈለግሽውን ምርጫሽ እኔ ደስታሽ ደስታዬ ነው። መድኃኔዓለምን ሩታ ማለት ነው። እግዚአብሔር ምስክሬን ፈገግቷ ደስ ይለኛል፣ ስኬቷ ደስ ይለኛል። እንደ አንድ ሴት ያሳለፈችውን ከአስከበ አብርሽና ሩታን እስከ መጨረሻው እንደኔ የተከታተላቸው ሰው የለም። ሁሉንም እውነት አውቃለሁ። አብርሽ የሚጠላውን ነገር የሚወደውን፣ ሩታ የምትወደው የምትጠላውን ነገር አውቃለሁ። ምንም የእሷን መከፋት፣ የእሷን ማዘን፣ የእሷን ማጣት፣ የእሷን አንገት መድፋት አልፈልግም። ግን ሩታ እየወሰንሽ ያለሽው ውሳኔሽ ከባድ ነው። እደግፍሻለሁ። የፈለግሽውን ወስኝ። ደስተኛ ያደርገኛል፣ ጥሩ ያደርገኛል፣ ወይ ደግሞ ጥሩ ኑሮ ያኖረኛል ብለሽ የምታስቢውን ነገር አድርጊ። ኢትስ ኦኬ፣ ኖርማል ነው። ግን እንደምትጎጂ ውስጤ እየነገረኝ ነው። አቆሚ። ትክክል ነሽ፣ ደግ አደረግሽ፣ እሰየው ምናምን የሚሉሽ ሰዎች ያንቺን ደስታ ያንቺን ስኬት የማይፈልጉ ሰዎች ናቸው። 100% የምነግርሽ ነገር ማለት ነው። የሚወዱሽ ሰዎች እንደው ባታደርጊውም እንኳን እንደው አንቺ የቅርታ ልብ እንኳን ኑሮሽ ያንን ነገር ማድረግ እንኳን አቅም ባይኖርሽም በቃ ሩታ እንዲህ ብለሽ በቃ መልካም መልካሙን ነበር የሚመክሩሽ። ግን መጥፎ እንደሆነ የምታውቂያቸው መጥፎ ነገር ነው የሚመክሩሽ። መጥፎ የሚመክርሽን ሰው ለምን ትቀበያለሽ? እኔ እናቴ ለምን አትሆንም? አባቴ ለምን አይሆንም? የፈለገ ከባሌ ጋር ብጣላ፣ የፈለገ ጭቅጭቅ፣ የፈለገ መከራ ቢመጣ በእርግጥ ተይው ሊሉኝ የሚችሉበት አሳማኝ ምክንያት ሊኖራቸው ይችላል። ግን በራሴ ነው ልወስን የምችለው። ማለቴ በቃ ቆም ብዬ አስቤ የትኛው ይጠቅመኛል፣ የትኛው ይጎዳኛል ብዬ መጀመሪያ እኮ ቤተሰብም እኮ ተይ ይላሉ። ይህን ነገር አስተካክለሽ ከአቅም በላይ ሲሆን ነው ቤተሰብም ራሱ ተይው በቃ ይቅር ምናምን ብለው ሊመክሩ የሚችሉት። እና ሩታ እባክሽ ወደ ራስሽ ተመለሽ። አብርሽም እንደዛው በቃ ትዳር ይሻላችኋል። አንቺም ትዳር ፈተሽ እሱም ትዳር ፈቶ ገና ሌላ ህይወት፣ ገና ሌላ ባህሪ፣ ገና ሌላ ማንነት፣ ገና ሌላ ነገር ከምታስቡ ከምታቅዱ፣ ሌላ ኑሮ ያላሰባችሁትን ከምትኖሩ ብዙ እቅዶችን አብራችሁ አቅዳችኋል። ብዙ ህልም ነበራችሁ። ብዙ የስኬት ጎዳናን እንደምታሳኩ እቅድ ነበራችሁ። ለሁለት ቁጭ ብላችሁ ብዙ ነገር አልማችኋል። ያን ህልማችሁ ተሳክቶ ልጆቻችሁ በእናንተ ተደስተው በእናንተ ጥሩ ትምህርት አግኝተው እኛም በእናንተ ደስተኛ ሆነን እንድንቀጥል ያደርገን ወይም ደግሞ እንደዛ ይሁን ብዬ መልካም ምኞቴን እገልጻለሁ። ብዙ ሰዎችን ታዘብኩ፣ ግን በሩታና በአብርሽ መካከል በተፈጠረው ነገር ብዙ ሰዎችን ታዘብኩና አንዳንዶቹ ጨንቋቸዋል። ይሄ ነገር የእውነት የሚሆን አለመሰላቸውም ነበር። እዛም እዚህም ሲያቦኩ ሩታንም ትክክል ነሽ አብርሽንም ትክክል ነህ ምናምን ሲሉ የቆዩ ሰዎች አሁን ጭንቅ አላቸው። ሩታ ውሳኔ ውስን ስታደርግ ግራ ገብቷቸው ተይ ማለት ጀመሩ። አሁን ላይ አብርሽንም ተው ተይ ማለት ጀመሩና አንዳንዶቹ ደግሞ ሁለቱንም በቃ በዛው ገፋፍቶ ምናምን እስከ መጨረሻው እንዳይገናኙ አድርገው የእውነቴን ነው እንደው ልጁን ራሱ መጦ እንዳያይ እስከ ማድረግ እያደረሱ ነው ያሉትና ራሽን አዳምጭ ነው ብሎ በቃ ሩታ የምር ሜላት የመከረቻት ምክር የሰጠቻት በቃ ከሜላት ጋር ሜላት የሰጠቻት ምክር እጅግ በጣም ልብ የሚነካ እና ጥሩና ትክክለኛ ውሳኔ ነው እና ይመችሽ። ይሄ ነው ልል የምችለው። ስለነበረ ቆይታ አመሰግናለሁ። የእናንተን ሀሳብ አስተያየት ማስቀምጦ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለማንኛውም ሩታ ሀገርሽ ላይ ይሻልሻል። ምንም ያጣሽው የጎደለሽ ነገር የለም። አንቺም እሱን ብለሻል። እግዚአብሔር ስኬትሽን ያብዛው። በቃ ደስታሽን፣ ሰላምሽን ያብዛው። የእውነት ደስታን የእውነት ፍቅርን ይስጥሽ። ሌላ ምንም ሌላ አልችልም። አብርሽም እንደዛው